በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ክርስቲያኖች አባቶች፣ ካህናቶች እንዲሁም ዲያቆናቶች፣ አባቶች፣ እናቶች፣ እህቶች፣ ወንድሞች በጌታችን በመድኃኒታችን በኢየሱስ ክርስቶስ ስምና ጌታችንን መድኃኒታችንን ኢየሱስ ክርስቶስን በወለደች በቅድስት ድንግል ማርያም ስም በመላኩ በኃያሉ በገናናው በቅዱስ ሚካኤል ስም እንደምን አደራችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አዎ፣ አሁን እንደምታዩት ይህ ቤተክርስቲያን በሰሜን ወሎ ሀገረ ስብከት በራያ ቆቦ ወረዳ በ030 ቀበሌ ገበሬ ማህበር የሚገኘው ጎላ ቅዱስ ሚካኤል የሚባለው ቤተክርስቲያን እዚህ ቦታ ላይ እድሜ ጠገብ ነባር ያገለገለ ያለ ላይኛው ቦታ አባቶች ጋሪያ አቀበት ወረብታ ለህዝበ ክርስቲያኑ ሆነ ለታቦቱ አመች አይደለም ብለው በ76 ዓመተ ምህረት ጎላ ሚካኤል ከሚባለው ቦታ አውርደው ከዚያው ሲገለገል ኑሯል። አሁን በ2018 ዓመተ ምህረት ያ ቤተ ክርስቲያን ስላረጀ እያነጠበ እያፈሰሰ ንዋየ ቅድሳትንም ሆነ ካህናትን ከብርድና ከንትን ላይ ስላደረሰብን በ2018 መስከረም 8 ቀን ቤተ ክርስቲያኑ አፍርሰን ቡራኬ አድርገን ህንፃ ጀምረናል። ይህን ህንፃ ጀምረን አሁን እንደምታዩት በውጭ ሀገር ያሉ ተወላጆችም ሆነ የክርስቶስ ወዳጆች የመላኩ ወዳጆች የሆኑ ይህንን ቤተ ክርስቲያን ህንፃ ተጀምሯን የሚባለውን ወሬ ሲሰሙ እየረዱና አሁን 2018 ሰኔ 12 ቀን የቤተ ክርስቲያኑ በዘመኑ ግንባታ ተገንብቶ ፍጻሜ ሊዞር ወደ ግንባታ ወደ መደምደም እየደረስን ነው። አሁን ደግሞ ተጨማሪ ይህንን ደረጃውን ልናስር ደረጃ ላይ ደርሰናል። በውጭ ያሉ ወንድሞቻችንን እስካሁን የረዱንን የተራዱን መልአኩ ቅዱስ ሚካኤል ሀብታቸውን በዛ ልቦናቸውን ጠንከር አድርጎ ከክፋት ሰጉሮ በመልካም ሰርተው ተግተው ወደ ሀገራቸው እንዲገቡ ያደርግልን። እንዲሁም በሀገር ውስጥ ሆነው የሚራዱንን ደግሞ ከማንኛውም አደጋ ሰጉሮ ደግሞ ሀብታቸውን ንብረታቸውን ብዕላቸውን እንዲሰጣቸውና እድሜም እንዲሰጣቸው አከለውም ደግሞ ለቅዱስ ሚካኤል ቤተክርስቲያን ማስፈጸሚያ ልቡናቸውን እንዲያራራህልን አምላክን እየለመነ መልአኩ ቅዱስ ሚካኤልም አሁን ይህን ቤተክርስቲያን የግለሰብ ቤተክርስቲያን እንኳ ብዙ እያታከተና እያዳገተ ነው ያለው። አሁንም ከመሐንዲሶቹና ከህዝበ ክርስቲያኖቹ ጋር ተጨማሪ ሆኖ መልአኩ ቅዱስ ሚካኤል እንደ ህንፃ ላሊበላ እንደ ቅዱስ ላሊበላ መልአኩ ተጨምሮ አብሮ እየገነባው ነው የሚል እምነት አለን። አሁንም ደግሞ ለትንሽ ጊዜያት በሰላም እጦት በናፍጣ መወደድ የትራንስፖርት መወደድ ያህል ማንኛውም ማቴሪያሎች ሲወደዱብና መልሶ ይስተካከል ይረጋጋ ይሆናል በማለት የሁለት ወር ያህል ስራ አቋርጠን ከርመናል። ብናስተውለው ግን እየጨመረ መሄድ እየተወደደ መሄድ እንጂ ሰላሙም ስላልተስተካከለልና ምንም ማድረግ አንችልም። ይህንን ስራ ባለው አየር መጋተር አለብን ብለን አሁን ደግሞ አቋርጠን የነበርነውን ስራ መልሰን ሞክረናን እየጀመርን ነው። ባለፈው የተራዱ ወንድሞቻችን በአዲስ አበባም በሳውዲ አረቢያም በዱባይም በአሜሪካን ሁላ ያሉ የተወሳሰኑ ወንድሞቻችን በዚህም በዋጃ ስላሴም እነ ጌታቸው ወንገሻን የመሰሉ እነሱም እነ ጌታቸው ሲሳይ የመሰሉ እያስተነባበሩ ተወላጆቹን ሁላ አሁንም በእነሱ ላይ እርዳታ ነው። እነ ጋሻዬ ንጉስ ብዙ ወንድሞች አሉ በዳርሹማምባም በሳውዲ አረቢያ ያሉ ማህበር ገብተው ይህንን ቤተክርስቲያን እዚህ አድርሰውታል። አሁንም ደግሞ ለተፍጻሜቱ ደግሞ እግዚአብሔር መልአኩ ቅዱስ ሚካኤል እየተራዳቸው አሁንም ተፍጻሜቱን ለማሳየት እነሱም ብዕል እንዲያገኙ የልቡናቸው እንዲፈጽምላቸው እኛም ጸሎት እያደረግን ወደ እግዚአብሔር እየለመነ ነው። መልአኩ ቅዱስ ሚካኤልም ለሀገራችን ሰላምን ሰጥቶ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አማልዶ ሰላም ተፈጥሮ ይህ ቤተክርስቲያንን ተፍጻሜቱን የሚያሳየን ይሁን። መልአኩ ቅዱስ ሚካኤል ቤተክርስቲያን እያለ ሁሉም በቴክኒክና በእንትን እያየ ተወላጅ ያልሆነ ሁላ የክርስቶስ ወገኖች የሆኑ ክርስቲያኖች በሙሉ ይህንን ህንፃ ለማስፈጸም እጃቸውን እየዘረጉ በአካውንትም በጥሬ ብርም እየተራዱ ነው ያሉት።
እግዚአብሔር እነሱንም ደግሞ ይራዳልን፣ ሀብታቸውን በዛ እድሜያቸውን ዘለብ ያደርግልን። ይህንን ቤተክርስቲያን ህንፃ መሐንዲሶችንም ደግሞ መሐንዲስ ሳይቀየር በአንድ እጅ በዚያው ባለው ሰላሙን ሰጥቶነ ተፍጻሜቱን የአካባቢ ጎረቤት ሀገር ጋራ ይህንን ቤተክርስቲያን ህንፃውን ምርቃኑን ለማየት የሚያበቃና ይሁን። አሁንም ደግሞ ለጋሾችን ደግሞ ረዳቶችንም ያበርታልን። ይህንን ቤተክርስቲያን የሚያስፈጽሙና የሚያፈጽሙ ያደርግልን። መንገሻ ታዴ በላይም ባልንጀሮችን በማስተባበር በማለት ደግሞ ለቅዱስ ሚካኤል ቤተክርስቲያን ህንፃ መራጃ እንደው 134800 ብር እንደው አበርክቷን ከበጎ አድራጎቹ እንደው ተደምረዋን እንደውም ስማቸውን በፊተኛው ጠቅሰናዋን ብለን ነው እንጂ ብዙ በጎ አድራጎች አሉ። አሁንም ደግሞ አክለው ደግሞ የሚራዱ ያደርግልን። ወስብሐት ለእግዚአብሔር። አደመጣችሁኝ፣ አመሰግናለሁ። አዎ እንግዲህ ያያችሁት ነው ወንድማችን አባታችን ቄስ መኮንን ተናግረውታል። ስራችንም የተፋጠነና የተደሰተ በመሆኑ እኛም በጣም ደስ ብሎና ኃይል እየተሰማና ያለው እንግዲህ ወንድሞቻችን ያው ብዙዎቹ ተናግረውታል። እንደው በጣም ምስጋናና ክብር የሚገባው የሥራ መጀመሪያችን የህንፃ መጀመሪያችን የግንባታው ርዕስ ጌታቸው ሲሳይ ነው። በቃ በጥቅሉ ላይ በሱ ላይ አሁን እንደው እስኪ አንድ ጊዜ ጭብጨባ እንደው በዚሁ ላይ አክብሩት። የሥራ መጀመሪያችን እሱ እስከሆነ ይጨመረዋል። አሁንም 300 ሺህ ብር አስገብቷን ባካውን። አዎ እሱን የተመሳሰሉ ወንድሞቹ የደስዬ ሹምን ልጆች በማቀነባበር አዎ ሁሉን በማራዛዛት በሱ ማይበር በሱ እጅ ይህ ግንባታ ይህ ነጭ ድንጋይ በጥቅሉ የጌታቸው ሲሳይ ነው። እንደምታዩት ይህ አበባ ማለት ነው። ሌሎች ወንድሞቻችንም አሉ። በአዲስ አበባ እምነት ተመስገን እያሱ አሁንም ወደ 55 ሺህ ብር አሁን በዚህ ሰሞን አስገብቼላችኋለሁ ተቀበሉኝ እያሉ ነው። ያው ለሳቸውም እስኪ ብዙ በረከት ነው ያደረሱን ነው። አዎ እንደዚሁ ነው። በቃ እንግዲህ ስራችን ደስ እያለን ስለሆነ እኛም በጣም ተደስተናል። ይህ ግንባታ ይህ ስራ ለመፈጸም ወንድሞቻችን ሁላቸውም በረከታቸውን ይስጥልን። ይህንን ዘመን ደግሞ እንደማንም አድርጎ የሰላም ዘመን ያንጣልን። አዎ እኛ አሁን ወንድሜ እንደተናገሩት የሰላም ዘመን በማጣታችን እስካሁን ስራ ጨርሰን ወደ ሌላ ቆርቆሮ ስራ ልንገባ የነበረው የሰላም ዘመን በማጣታችን ደርሰናል። ወንድሞች አሁን ግን ያው እኛም እንግዲህ ወዲያው እንጋፋው በማለት ስራውን ጀምረናል። ስራውም አሁን እየተፋጠነ ነው። መሐንዲሶቹም ቀርበዋል። በተለይ ጠጠር በመቸጋገር አሁን በእጅ ከስካሽ ከቦታው አስገብተን የምታዩት ጠጠር የዘጋ ድንጋችንን እየገዛን ነበር። አሁን በዘጋ ድንጋችን ያለ ሂሳብ ልንሰራው ነው አሁን እዚሁ አስከስከሰን ማለት ነው። ለዚህም እንደው ይሄንን ያቀነባበረልን ዋናው ማን ይመስላችኋል? ይርጋ ተኩነ መሐንዲሱ ነው። ለሱም አንድ ጊዜ ክብር ስጡት። ለምን ትገዛላችሁ ሰቦታችሁ ጠጠር አለ በማለት አሁን ዛሬ መጥቶ ስራውን አይቶ ለመሄድ የመጣው እሱ ይሄንን አስተናብሮ ለመሄድ ነው። ጨምሩት። ያለ መሐንዲስ አናገኝም። በክብር እንደው እኛ ጋር ተስማምቶ የሚሰራ ማለት ነው። እስኪ ለጋሻ ማረም አንድ ጊዜ የፍቅር ስራ የሚሰራ ሰው ያስደስተናል ማለት ነው። እና አሁን አዎ እነዚህ ሳይማርየ እንግዲህ ይሄ ልጅ ይወንድማችን እኛ ምንም አናውቅም ነበር። ይሄን ስራ ስንጀምር አነሳስቶ በቀረጻ መልክ እኮ ብዙ ገንዘብ ይገባል በቲክቶክ ብሎ መንገሻ ነጋሽ ነው ይህንን ስራ አንቀሳቅሶ ይህን ላይ አንጥቶልን ቢያንስ የምታዩት ይህ ሁሉ ወንድም ከዳርሹማማ እስከ በረሃ እስከ ቀብሸከራ ያስከቆቦ ይህ ወንድሞቻችን በሙሉ የሚገባው ብር በዚህ ቲክቶክ ቦራ ሚካኤል ቅዱስ ሚካኤል ተጀምሯል እንዴ? እኛማ እስካሁን ገና ነው እያልን ነበር። ከተጀመረማ እያሉ አሁን ሁላቸውም ይህንን በረከት እያደረሱን ነው። አዎ እስኪ አንድ ጊዜ ለሲሳይ ማርየ እስኪ አንድ ጊዜ በረከት ስጡት። ይህ ሁሉ ገንዘብ የሱ ነው። እሱ በማስተባበር ረከምሩት ወስከደ ያለው ነው። አቡሁ ወክሙ ያለ የሚያመጣውን እስኪ ተመልከቱት። እሱና ነው አንድ በላይ ፈንታው ደሴ የቄስ አከለ ሲሳይ ነፍስ ልጅ ነው። በማስተባበር የታደሰ ፈንታው ታናሽ ወንድም አሁን እሱ 120 ሺህ ብር በአካውንታችን አስገብቷል። እስኪ እንደው አንድ በረከት አድርሱለት። አሁንም እጨምራለሁ እያለ ነው። አዎ እንግዲህ ወንድሞቻችን ያልተናገርናቸው ምናልባት ለመጥቀስ ያህል ነው። እንግዲህ ስራችን እኛም እንዳንዘነጋ ገንዘባቸውንም ይባርክልን፣ ስራቸውን ይባርክልን፣ የሰላም ዘመን ያንጣልን። ይህ ስራ ደግሞ እንደጀመርነው በአጭር ሰዓት ፈጽመን እኛም ተደስተን እንደው የተረጋጋ ዘመን ቢሆንልና በከመውለት ይመረቃን ብለን እያሰብን ነው። እንደኛ ሐሳብ ሆነ
እንግዲህ ይሄንን ስራ በሰላም ያስፈጽመን ይሁን። እጃቸውንም ደግሞ ያሉት ወንድሞቻቸውን እጃቸውን የሚዘረጉትን ሁላቸውንም ስራቸውን ይባርክልን፣ ሰላም ዘመን ያምጣልን። ስብሐት ለእግዚአብሔር። አሁን የቀረበውን ጉዳይ እንኳን የተማሩት ካህኖቹ ጨርሰውታል። ግን ለወደፊት ያው ይህ በ6 ወሩ ባለው ስራ ይህ ያደረሳችሁ ወንድሞቻችን የውጭም ሆነ የግቢ ያላችሁ እስካሁንም በእናንተ ይደርሰዋል። አሁንም ገና ሮጠ እና ወደ ድምደማት ቀረበ ብንለው ገና ግማሽም ያልሄደ ነው። አሁን ያላችሁ በውጭም ሆነ በግቢ እስካሁን የምትረዱነ እንግዲህም ያሰባችሁነ አሁንም ያው በእናንተ እንድፈጸም ልግሳችሁን ወደፊት በደንብ አድርጋችሁ እንድትረዱነ ያው ያላያችሁትም ተቀርጦ ይቀርብላችኋል። የምታዩትም እያያችሁት ነው። እንድፈጸም በእናንተ ስም በተጀመረው እንድፈጸም እጃችሁን ለመዘርጋት ወደ ኋላ እንዳትሉብን እናመሰግናለን። አሁንም እንድታስፈጽሙት እናንተንም እኛንም መልአኩ ቅዱስ ሚካኤል እኛ ጋር ሆኖ እንድፈጸም እንዳደርግልን በውጭ ያላችሁ ወንድሞቻችን፣ በስደት ያላችሁ ልጆቻችን መልአኩ ቅዱስ ሚካኤል እናንተ ጋር ሆኖ በምትሰሩት ሁሉ በረከት እየተከተለ የሚነገረው ሁሉ መዓት እናንተንም እየሰወረ እንድታስፈጽሙት የሚል ምስጋና እያቀረበ ነው። መልአኩ እናንተ እንዳይለይ ያው የምታዩት ሩጦ ቁመኑ ረጀም አለ እንጂ ገና ስራው ገና ሀስር ጀምሮ ገና ነው። እንድታስፈጽሙት መልአኩ እናንተ እንዳይለይ እናንተንም ይጠብቃችሁ እኛንም ያሰንብት። መልአኩ አሁንም እንድታስፈጽሙት እንዲደረግልን እናመሰግናለን። እስኪ አንድ ጊዜ በረከት ስጣቸው።